ስሜ አዳነች ይባላል። የመጣሁት ከቢሾፍቱ ነው እና ከዚህ በፊት መስክሬው ነበር እርጉዙኝ። እግዚአብሔር ሰው እንዲህ አይነት ወንድ ልጅ አቅፈሽ ይዘሽ መተሽ ትመሰክራለሽ ስላለኝ ነው ዳግም የቆምኩት። እንደዚህ አይነት ልጅ እውነት ምን አልኩሽ? ያን መጀመሪያ ስመጣ እዚህ ስመጣ እጅ ተጭኖ ወይስ ትንብት መጥቶኝ አይደለም፣ ለጉባኤ ለሁሉ ትንብት ስሰጥ ነበር። ግንቦት 19 እሺ። እና ግንቦት 18 እዚህ መጥቼ ነበር እኔ። ከዛ ሂጄ ስመረመር ሰኞ ቀን ነው አሞኝ ነበር። ተመርምሬ እርጉዝ ነሽ አሉ። ብዙ ጊዜ ጭንገፋ እንትን ብሎኝ ነበር እና በቃ ከዚህ ሂጄ ተስፋ እንዴ አሁንም እርጉዝ ነኝ እንዴ አሁን ምን ልሆን ነው? ልጅ አልነበረሽም? አለኝ። የመጀመሪያ ልጅ 10 አመት ልጅ አለችኝ። 10 አመት ሙሉ ከዛ አልወለድሽም? አልወለድኩም። ለምን? ጭንገፋ? አዎ ተጀነገፈ አስቸገረኝ። እሺ። ከዛ እዚህ መጥቼ ብዙ ጊዜ በቃ ተባርኬ ነው የርኩት። መስክር ያለው እሱ ነው። የዚህ ደግሞ ከዛ ሲሄድ እርጉዝ ነሽ ሲሉኝ ባለቤቴ በቃ ለምን አለ አታይም እንዴ እንደዚህ የሆነ እስከመች ነው? በጣም ነው የሚያመኝ፣ በጣም ነው የሚያስቸግረኝ። ከዛ በቃ እሱም ቤት ጥሎኝ ሄዶ ነበር። እያለቀስኩት እዚህ ጸሎት ነበረ። ማክሰኞ ቀን መጣሁ። እያለቀስኩት እዚህ ተኝቼ አልፎብኝ እየሳኩ ነው። እግዚአብሔር ይመስገን። ከዛ እዛች ጋር ተኝቼ ሰው ሲጸልይ እኔ እያስመለሰኝ እዛ ጋር እየተፋው ነበረ። እግዚአብሔር ይባርካችሁ። እዛ ጋር ጽናቶችም እንትን ያሉን ያንከባከቡ ነበረ። እሱ መጥቶ ሲጭነኝ ጊዜ አው ቃል አለ። ለዛ ነብይ ነው ብለሃል። ምን ብያለሁ? ነብይ ነው ብለሃል ውስጥ ያለው። ለዚህ ነው ማይኩን። ከዛ በቃ ተስፋ ቆርጬ ቤት ውስጥ ብቻዬ ነበርኩት። እያለቀስኩት ሁሉ ጊዜ ያንተ ቻናል ይከታተላለሁ። ከዛ ሶፋው ላይ ተኝቼ ባለቤቴ ጥሎ ሄዶኛል። ሌላ በቃ ጓደኞቹ ነበሩ ሲያሳክሙ የነበሩ። እሱ በቃ ለምንድን ነው ሁሉ ጊዜ ባንቺ ችግር የምትቸገሩ ብሎ ሄዶት ነበረ። ከዛ ትንሽ ጥሎም የሄደበት ምክንያት ያው ከኔ ትንሽ አንድ ቤት ጥሩ ነገር አልወጣልኝም። ተናድጄ ያወራው እሱ ላይ በቃ ከዚህ ቤት ሂዱ ጣልኩት እኔ። እሱ በቃ ለምን እርግዝና ትሞክሪያለሽ ነው? አዎ አቁሚ ብሎኛል። እውነት ነው። ከዛ በቃ እንዲህ ቁጭ ብዬ ያንተን ቲቪ ያየው ኧረ አታገኘኝም ወልዳለሁ ይሄው እግዚአብሔር ሰው የተናገረኝ ቃል ነው ያልኩት። ጋቢ ነበረ ጋቢን አቅፋለሁ ቁጭ ብዬ። ከዛ እግዚአብሔር ይመስገን 7 ወር ሲሆን እዚህ መጥቼ መሰከርኩት። እሺ። ከዛ ነው ይዘሽ ነው ወልደሽ እንዲሁ አይነት ህፃን ልጅ ያኛው ልጅ አቅፈ ቁጭ ብለህ ነበር ያኔ። ካለ መጥቼ አቅፌም ስሜ ነበር። እሺ። መስከር መስከን ማለት ነው። ከዛ ይሄው እግዚአብሔር የሰጣልኝ ወንድ ልጅ አቅፈሽ ነው ያልኩት። አዎ ያሉ ደስ የሚል እና በቃ አልትራሳውንድ ልታይ ስገባ ሰው ዶክተር ነው የሚያየኝ አይደል? ሁሉ ጊዜ አይዞሽ እያልክ እኔን የምታየኝ አንተ ነህ። ዶክተሩም ክርስቲያን ነው። ተኝቼ እያለሁ አንተ ነህ የምታየኝ። በቃ ቀና ስል ነው ዶክተሩን ማየው ነኝ። በቃ በተኛውበት በቃ እኔ ቤት ስገባ በቃ እያጽናናኝ የእውነት የሆነች ልብስ ሸሚዝ አላት ሁሉ ፊቴ ትቆማለህ ማንም በሌለበት ሰዓት ላይ እያጽናናኝ አይዞሽ እያልክ ከዛ በቃ ቀና ብዬ ደስ ብሎኝ ዶክተሩ ምንም ችግር የለም ስለኝ ደስ እያልኩት እየሳቁት ወጣለሁ። እውነት እግዚአብሔር ሰው እኔ ምንም ቃላት የለኝም እንዲህ የማወራው የለኝም። ስለዚህ ዘመኔ ለዘላለም የተባረከ ይሁን። አሜን። አይምን ተባረኪ። ጭነሽ ጸልየሽልኛል እንዲሁ በግድሽ ነይ ጸልይ እንደብዱኝ ያለቀስኩት በቃ የኔ ነገር እዚህ ቤት እንደምሆን አውቃለሁ። የተደረገልኝ መስክሬያለሁ። አሁንም የእግዚአብሔር ሰው ይሄ ልጅ ሲናረግዝ ማለት ነው አንደኛ ባለቤቴ ከኔ እንድራቅ ያደረገው ምሰራበት ቦታ ኮሪደር ልማት ተብሎ ፈረሰ እና ምንም የለንም። ከዛ ይሄን መጣ በዛ ጭንቀት እሱ ጥሎ ሲሄድ እግዚአብሔር ደግሞ ይሄ ልጅ ሲሰጥ በረከት በበረከት አድርጎ ነው የሰጠነው። አሜን። ይለያል። እዚህ ቤት ልዩ በረከት አለ። እውነት ልዩ በረከት አይቼዋለሁ። እዛም እግዚአብሔር በበረከት ባርኮኛል። ምንም አላሳጣኝም። እግዚአብሔር ይኸው እግዚአብሔር ይመስገን። እግዚአብሔር ሰው ተባረክ። እኔ ቃላት የለኝም እውነት። ስለዚህ እግዚአብሔርን አመስግኑ እውነት። እውነት እኔ እንጃ እኔ ለየትም ነብይ ጋር ሄጃለሁ። ይለያል። አንተ ጋር ያለው መንፈስ ቅዱስ እዚህ ቤት ያለው ይለያል። ያልሄድኩበት ቦታ የለም። እግዚአብሔር ዘመኔን ጨምሮ አሁንም ጌታ እግዚአብሔር ይስጥ። ተባረክ።
ደስ ሲል ደግሞ ተባረክ። እግዚአብሔር በዘመን ያሰበው ሁሉ ይከናወን። ያለ ከልካ ይደግ። ጠላት አያገኝ። የአመፃ ልጅ አጠገብህ አይድረስ። አይምሮህ የተከፈተ ይሁን። የምድር ከፍታዎች ሁሉ ይፈልጉ ይሁን አለ። አሜን። ተባረክ። ይወድሻል። ስሜ ክብረ ዓለም እባላለሁ። ከቦሌ አራብሳ ኮንዶሚኒየም ነው የመጣሁት። በጣም በስርዓት ውስጥ ነበርኩኝ። በጣም አስቸጋሪ ሁኔታ ውስጥ ሆኜ ባለቤትን ልጅን በትኜ በጣም በቃ በመጠጥ ስቃይ ውስጥ እያለሁ ባለቤትም ጤላኝ ያው እኔ ባስቸገርኩት ወጥታ ሄደች። በቃ ብዙ ነገር ተበላሸና በቃ ሱስ ዓለም ገባሁ። ተስፋ ቆርጬ 4 ወር ሙሉ ቤት ውስጥ ተኝቼ በቃ ስራ ፈትቼ አልቅሼ ብቻዬን ቀረሁትና ከእግዚአብሔር ቤት በጣም በራሴ ጥፋት እግዚአብሔር አስቸጋሪ ሆንኩትም ባርኮኝ በተለያየ ነገር አዲስ አበባ 8 ዓመት ስኖር ቤት ኪራይ ሳልከፍል እግዚአብሔርን ካገኘው ቀን ጀምሮ ከዛ በቃ በራሴ ጥፋት አንድ የማይመች ሰው አንድ መሪ ጌታ ባጃጅ ነበረኝና ባጃጅ ሲከለከል ታክሲ ረዳት አድርጎኝ በቃ ከኔ ጋር ትሰራለህ ብሎ የሆነ በወረቀት ጽፎ የሆነ ነገር ሰጠኝ። ከዛ ቀን ጀምሮ ነገሬ ተበላሸ። በቃ የሱ ተከታይ ሆኜ የሱ ጸበል አጥማቂ ነው የሱ ቅባ ቅዱስ ተሸካሚ ሆኜ መጨረሻ ቤት ለባለቤት አልታዘዝም አልኩት። እየጠጣው መግባት እኔ ውጭ በላለሁ ጠጣለሁ። የሷን ችግር አልጠየቅ። እኔ በጠጣው ትንፋሽ እሷ የታመመች ሰለቻት። ከሰው ተራ ወጣ ሄደች። በጣም እዛ በቃ አስቸጋሪ ሁኔታ ላይ ሆኜ እያለሁ ቲቪ ከፍቼ እያየሁ እግዚአብሔር ሰው እያገለገለ በቃ ትቼ ነበር ሁሉ ነገር። ከዛ አንድ ቀን ከፈትኩትና እያየሁ እግዚአብሔር ሰው ሲያገለግል በጣም አስቸጋሪ ሰው ነበርኩት። እናቴ ብዙ አገልጋዮች ጋር እየሄደች ስለኔ ትጨነቅ ነበረ ሲል ሰማውና እግዚአብሔር አምላክ ሆይ አስቸጋሪውን እግዚአብሔር ሰው ሄኖክን የቀየርክ አምላክ ሆይ ይህን ታሪክ ቀይር ብዬ አለቀስኩና ተኝቼ ሌሊት ላይ በህልም በስሜ እየጠራ 3 ጊዜ ጠራኝና ባንኜ ስነሳ ሰው የለም። ምንድን ነው ብዬ ትልቅ ጉድጓድ ውስጥ ገብቼ ነበርና ገመድ ሊቆ ሲቡ አወጣኝና ከዛም እንደዛ ቤት ስራ ፈትቼ ወይ ሪቦሃል ብላ ወይ ዳሪ መልስ የሚል ጓደኛ የለኝ ና ጠጣ ይሉኛል። ምንም ሳይኖረኝ እጄ ጠጥቼ ጠምብስ ብዬ ሰክሬ ቤት መግባት። ከዛ የሌለ ሙዚቃ አዳምጣለሁ። ወደ ድሮ ጭንቀት እግዚአብሔር ይገስጸውና በጣም የትዝታ ሙዚቃ እያመጣብኝ አይምሮዬን በዛ ተጠመርኩ። በቃ ያልሆነ ነገር ላይ ገብቼ ራሴን ላጥፋ ያልኩበት ሰዓት ላይ እግዚአብሔር ሰው በዛ ህልም አገኘሁት። እዚህ የዘይት ቀን ባለፈው መጣሁት። ትራንስፖርት 1 ብር የለኝም። ሱሪም ጫማም አልቆብኛል። ምንም የሚበላ የለም። አንድ ጓደኛ አለኝ እንጀራ ደረቅ እየገዛ የሚያበለ በቃ ህይወት የተበላሸና ዘይት ቀን መጥቼ እዛ ውጪ ነበር ከቆምኩት። ከእግዚአብሔር ቤት የደከማችሁ ሰዎች ንስሐ ግቡ እና አዲስ ነፍሳት ጥሪ ነበር። እዚህ ጋር መጥቼ ንስሐ ገባሁኝ። ደስ አለኝ። በቃ የሆነ ነገር አውልቄ ጥዬ እንደርኩ ቆጠርኩት። ከዛ ለባለቤቴ ደውዬ እንዲህ የእግዚአብሔር ሰው በቃ ወደ እግዚአብሔር ቤት ከተመለስክ እሷም ቤተሰቦቿን ለቸርች ቦታ ሰጥቶ እዛ ያገለግላሉ ብዙ ሰው ነግሮኛልና እመለሳለሁ። እኔ ቅዳሜ መጣሁ። ሐሙስ መጣች። እዛ ዘይት ጭንቅላቴ ላይ እንዳረኩ ውሃ ሃይላንድ ላይ ነበር። እሱም በእጄ እንትን ብዬ ጠርቄ እግዚአብሔር ሆይ ከዚህ በላይ ይበቃል። ከዚህ በፊት ታስሬያለሁ። ብዙ ነገር በውርደት የነበረ የምታወቀው ከዛ ወደ ክብር አመጣኝ።
ጠላት ቀንቶኝ ደግሞ ወደዛ ስፍራ እየመለሰኝ ነው። እግዚአብሔር አንተ መልሰኝ በቃ ብዬ ንስሐ ገባሁት። ከዛ በኋላ ከዚህ ቤት ሄድኩኝ። ሰላም ተመለሰ። እንቅልፍ ተኛው። ባጃጄንም ተበላሽቶ ማሰሪያ ያጣሁት ባጃጅ እዛ ቆሞ የቀረውንም ዞር ብዬ አላየም ብዬ በቃ ስራ ፈትቼ ካርድ ሞም ያጣሁት። እዛ እግዚአብሔር ረዳኝ። የቀለብ ይዛ ገንዘብ ስንቅ ይዛ መጣች ወደ ቤት። ከዛ ቁጭ ብዬ ጾም ጸሎት ገባሁ። በቃ እግዚአብሔር ሆይ ይቅር በለኝ፣ በድዬሃለሁ፣ አሳዝኜሃለሁ በጣም የማይገባ እኔ ቦታው ያለው ለሰው ያ ደጋሚ ህይወቴን በጣም ተጫወተ። በጣም በቀይ እስክሪብቶ ነው እግዚአብሔር ሰው ጽፎ የሰጠኝ። ባለቤቴ ከቦርሳዬ ፈልጋ ሽንት ቤት ከዛ ቀን ጀምሮ በቃ ወይ ተመለስ ወደ እግዚአብሔር ሰው መጥቶ ይጸልዩልኛል። ብዙ አገልጋዮች እግዚአብሔር ዘመናቸውን ይባርክ። እኔን ለመመለስ ታገሉኝ። እናንተ ዞር በሉ፣ እኔ ውሸት ነው ስውሯ ማርያም የሚባል ጸበል ሂድና ግባ አለኝ። እዛ ሂጄ ገባሁ። ባዶ እግሬን የተንከራተትኩ እሾህ እየወጋኝ ተንከራተትኩት። እንኳን ልድን ባሰብኝ፣ እዛው ተሰቃየሁት። በጣም በእውነት በጣም ነው የተቸገርኩት፣ ተንከራተትኩት። ከዛ ባለቤቴ መጣች። 5 ቀን ሂጄ ከአየር ጤና ተቀበልኳት። ደስ አለኝ። ልጄን በጣም ነበር የምወደው። ከጉያዬ ሄዶ በጣም አሳዘነኝ። በቃ የሆነ ነገር ከእጄ ላይ ጣቴን ቆርጬ እንደጣልኩ ቆጠርኩት። ከዛ ባዶነት ተሰምቶኝ ነበር። አሁን በእግዚአብሔር እዚህ መጥቼ እግዚአብሔር ረድቶኝ አንተ ሲል አምጣ ይሄ ነው ከአምላክ ታሪኬንም ቀይር አልኩት። መጣች፣ ሰላም አገኘው። ተደብቄ 4 ወር ሙሉ ማታ ጧት ወጣለሁ፣ እዛው መጠጥ ቤት ይጋብዙኛል። ማታ ገባለሁ፣ ከሰው አልታይም። አሁን በእግዚአብሔር ጸልዬ ወደ እግዚአብሔር ቤት ከተመለስኩ ስራም ተደወለልኝ፣ ስራ አገኘው። ከዚህ ቤት እንደርኩኝ የሚገርም 1000 ብር አካውንት ላይ 100 ብር ነበር የነበረ። ጠይቆኝ የማያውቅ ወንድሜ 1000 ብር አስገባልኝ። እዛ ሲቀጥል ድሮ የሚያሰራኝ ኮንትራክተር 2000 ብር አስገባልኝ። በቃ ነገሬ የተስተካከለ መጣ። ከዛ እንደዛ እንዳረኩት አንድ አስቸጋሪ ሰው አለ እዛ ከደጋሚው ጋር የሚከተል ስለት ብሎ ቤቴ መጣና እንደ ድሮ መጠጥ ቤት ሊወስደኝ፣ እዚህ በኋላ አትችለኝም ብዬ ጠጥቶ ጥንብስ ብሎ ቤቴ መጥቶ ቁጭ አለ። ውጣልኝ ከቤቴ ብያባረር። ስልኬ ላይ እነሱ አይደውሉም። እኔም ሰላም አገኘሁት። እግዚአብሔርን አመስግኑ። እኔ ሃሌሉያ። በእውነት የስካር እብደት ይለያል። ትክክለኛ እብደት ይሻላል። የለየለት ሰክሬ የሚያደርገውን አላቅም። እኔ በቃ እዛ ብዙ ነገር ተለማመድኩት። እግዚአብሔር ይገስጽ። ለዛ ለቀየሱ ሰው እየደወልኩ ከክፍለ ሀገር እንደዚህ ይሰራል ሰውየው ደፍተራ ነው እያልኩ እሱን አገናኛለሁ። እሱ ገንዘብ በእኔ ያገኛል። የእሱን ቅባ ቅዱስ ይሸከማሉ። ጸበል ቦታ ሄዳሉ። በቃ ብዙ ነገርን በላ እግዚአብሔር ይሳት ብለው። ከባድ ነው በጣም። ባለቤትህ ሳውል ስራ ገብታ ነውና መጣ። ስራ ገባች። በቃ ሰላም አገኘሁ። እኔ ዛሬ ስራ ቀርቼ ነው የመጣሁት። አሁን ነው እንደገባው ነው የምስክርነት እንትን የተባለልኝ። በጣም ተዋግቶኝ እንዳልመጣ ዛሬ እንዳልመጣ ብዙ ተግራሮት ነበረ። እንደምንም ሙኜ ጥሼ መጣሁ። እዚች ጋር ስደርስ ምስክርነት ሲባል ሩጬ መጥቼ ይህን ሳልመሰክር አልተውም። በጣም ሱሬ ሁሉ በቃ ተጣጣፈ፣ ጫማዬ ተበየደ። ምን ብዬ ልንገርህ? በቃ ህይወቴ አጣሁት። በቃ ምንም በጣም አስቸጋሪ። እየተደበቁ ጫካ ውስጥ ቁጭ ብዬ ጫት ቂማለሁ፣ ሲጋራውን አጨሳለሁ። በቃ ድሮ የተወኩበት ህይወት ተመለስኩ። አረቄ ባይላንድ በጣም ነው የሚገማው የሚሸጠው። ያን እኔ የሚገማው የሚሸጠው። አንዳንዴ ሚስቶች እግዚአብሔር ዘመናቸውን ይባርክ። በጣም ቻይ ነች እኔ ሚስት። በጣም እግዚአብሔር ዘመኗን ይባርካት። እግዚአብሔር ሰው ይሄ ሆኖልኛል። ወደ ኋላ እንዳልመለስ ጸልይልኝ። አትመለስም። አሜን። ወዴት ትመለሳል? አሜን። በኢየሱስም በእግዚአብሔር ቤት ተክያለሁ። አሜን። የሚከታተልህን ድግምት፣ አሜን፣ አስማት፣ አሜን፣ በኢየሱስም በትኜዋለሁ። አሜን። የሚበቀል እሳት ከፊትህ ይሂድ። አሜን። ይሁን አለ፣ ሆነ። ተባረክ።